ወደ ጥያቄ የለም። እሺ አይ ቲንክ ርዕስ አለ አይደለ? ከይቅርታ ጋር ዝም ብዬ ይህን አስቁኝ ቅድም ናንሳው ብዬ ነው። ርዕስ አለ? አዎ ርዕሳችን ቅድም የጀመርኩት ርዕስ አስቀይረውኝ ነው እንጂ ሳይመን ሚዩት አድርግሽ እንዳታነሱ ሚዩት። ርዕስ አስቀይረውኝ ነው እንጂ ነቢዩ መሐመድን እንደ ነቢይነት ለምንድን ነው ያልተቀበላችሁት የሚል ርዕስ ነው ያዝኩት። ጥያቄ እያስተናገድኩ ነበረ። ምን ትላለህ? በእሱ እንቀጥለው ወይስ ክርስቶስ አምላክነት ላይ እንቀጥል ወይስ ፍቀድልኝ ብሎ ማለት ነው። መጀመሪያ ነብዩ ለማልተቀበልክ ብለን ጠይቀውና ከዛ እሱ ላይ ካወራን በኋላ ባለፈው ከእንትና ጋር የጀመረው ከኤቢ ጋር የጀመርነው ጉዳይ ነበረ ስለ ነገር ስላሴ ማለት ነው። በእሱ ላይ አንድ ጥቅስ ብጨምርልኝ ደስ ይለኛል። እስከዛው ይዘጋጅበት። በቃ ነገር ስላሴ እናድርጓ። በቃ ስላሴ ላይ ይቀጥል። በቃ ጥሩ። በቃ ስላሴ ላይ ይቀጥል። ኸይር ኢንሻአላህ። ስለዚህ ኤቢ ባለፈው ካስታወስክ ስላሴን አሳያለሁ ብለህ ሁለት ጥቅሶች አምጥተህ ነበረ። ሁለቱም እንደማያስኬዱ አሳይተህ ቼካቸዋለህ ብሎ ነበርና ሶስተኛ ጥቅስ ካለ ስጠን። ከሌለህ ደግሞ ወደ እስልምና እንመለስና ነቢዩን ለምን አልተቀበልክም ብለን እንጠይቃለን። ኢሳያስ 63 ላይ አልጨረሰም። መንገስ ከኡስታዝ ሄድም ጋር ስናወራ ነበር ካልተሳሳትኩ። ግን አንድ ጥቅስ ከሆነ ያለ አታርክመን በቃ እሱን ያለ ብለን እንተው። ለምን ድጋሚ እሱ ላይ ክርክር ነው የሚለው። ባለፈው በደንብ አስረድተን ይሄ ኤንጅል ኦፍ ዘ ሎርድ የተባለው ማን እንደሆነ አውርተንበታል። አያስፈልግም። ሌላ ጥቅስ አለ? በደንብ አላወራንበትም። እዛ ላይ ከአንተ ጋር ከኔ ጋር ይቀጥላል። ቀጥሉና አንተ ሌላ ጥቅስ ይስጥህና በኋላ ደግሞ ከኔ ጋር ይቀጥላል። በኋላ ላይ ኢንሻላህ ሌላ ሰው አስተናግረን ኤቢ ከኔ ጋር ትቀጥላለህ። እሱን ጥቅስ ቀጥሉ ይምሩ። በቃ እንደዛ ና ችግር የለውም። አንድ ጥቅስ አምጣና ከዛ ከፈለግ ወደ እሱ እንመለሳለን። ግን አንዳንድ ኤቢ ሰውን ማክበር አለ። አንድ ጥቅስ ላይ መደጋገም ተገቢ አይደለም። የኔ ሌላ ጥቅስ አለ ስላሴን የሚያሳይ ማለት አንድ ጥቅስ ስፔሲፊክ የሆነ ጥቅስ ያ ዲፋይን ያደርጓል። የምክንያት ይቅርታ ግን ይምራል ይብሬ እንትን ቅድም ከተነሳው ማን የሆነ ሰው አጠገቤ ነበርና ሀሳቡን ከቅድሙ ሰው ጋር አጋራለሁ ምናምን ስላለኝ ለዛ እኔ ጋር አለ ብታወሩት ብዬ ነበር። ምንድን ነው? አይ አሁን ምንድን ነው ሀሳብ ሻሃዳ ምናምን እያሉኝ ነበረ ወይስ ብሎ ነበረ? አሁን ሀሳቡ ደግሞ ነበረ፣ ግን ሀሳቡ ደግሞ ከዛኛው ጋር ተቃረነብኝ ምናምን ስላለ አናግራቸው። በቃ ሀሳቦች ከይቅርታ ከይቅርታ ጋር ይቅርታሽ ይማር ቀጥል ይምሩ ቀጥል። ኦኬ እሺ ኤቢ ወይ ኦኬ እስካሁን እየፈለግክ ነው አግኝተሃል ብዬ ተስፋ አደርጋለሁ። ጥቅስ አለ? አይ መጽሐፍ ቅዱስ አንደኛ ስለ ስላሴ ሲነሳ የሙሉ በብላውድ ስለ አምላክ ያለው አስተምህሮ ነው ብዬ አምናለሁ። እና ስፔሲፊክ ጥቅስ ከሆነ ከዛ እንድንነሳ አስቤ ነበር። ያው በደንብ አልተግባባን፣ በደንብም አላወራንበትም። አክቹዋሊ አሁን መቀጠል ሳልፈልግ መሰለኝ። እሺ ኤቢ መጀመሪያ ያው ስላሴ የሚለው ከመጽሐፍ ቅዱስ የተወጣጣ ነው አይደለ? እሺ ቃሉ የለም ግን ደግሞ አስተምህሮቱ አለ። ያ ቃሉ የለም። ኦኬ ጥሩ። እሺ አሁን ይህን ከተስማማን በኋላ የጠየቁ ጥያቄ ካስታወስክ ምንድን ነበር? ነቢያት ያውቁታል እንዴ ስለ አዎ ያውቁታል ብለህ አብርሃምን አመጣ፣ ጨረስ ነው። ኢሳያስን አመጣ፣ አወራንበት። አሁን ደግሞ ጥያቄ ምንድን ነው? ብሉይ ኪዳን ላይ በቃ ችግር የለውም አንድ ጥቅስም ብቻ ይሆን ብቻ ስላሴ ዲፋይን ያደርገዋል፣ ስላሴን ተረድቷል የምትለው ነቢይ ካለ አምጣልኝ። አዘርዋይስ ደግሞ ስላሴ ነቢያት አያውቁትም ብሉይ ኪዳን አያውቀውም ብለን ዘግተን ተጨባብጠን ተመሰጋግረን ወደ ቀጣይ ጥቅስ እናልፍና ወደ አዲስ ኪዳን እንመጣለን ማለት ነው። ብሉይ ኪዳን ላይ እንደው ቃል በቃል እንኳን ችግር የለውም አይሆን ሁለት ጥቅስም አድርጋቸውና ስላሴን አሳይ። እሺ ለምሳሌ ከአንድ ጥቅስ እነሳ አይገስ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ባይብል በእርግጥ አጠገቤ አይደለም፣ ሜይ ቢ ቼክ አድርጓል። እሱን ክፈተውና 36 በእግዚአብሔር ቃል ሰማያት ተሰሩ፣ በአፉ እስትንፋስ የከዋክብት ሰራዊት፣ የባህር ውሃ በአንድ ዕቃ ይሰበሰባሉ ይላል። እዚህ ጋር ስላሴ የት ነው ያለ? ኢብራሂም ያ እዚህ ጋር መዝሙረ ዳዊት 33 ቁጥር 6 ላይ እንደምናየው በእግዚአብሔር ቃል እግዚአብሔር ብሎ የጠቀሰው አለ። እንደገና ደግሞ ባለቤትነት ቃልና መንፈሱን ሳይመጣቸው ከዛም ደግሞ ሁሉም እንደተፈጠረበት ያሳይ ደግሞ እናያለን። ኦኬ ሶስቱም አለ መነሻ ይሆናል። እሺ ችግር የለ ተስማምቻለሁ። ስለዚህ ቃልን መንፈስ ፈጣሪነታቸው ለእግዚአብሔር ነው መጀመሪያ።
እግዚአብሔር እዚህ ጋር በኢን ሪፈረንስ ለአብ ነው የገባው። ስለዚህ የሁለቱም ባለቤት ተጠሪነቱ አብ ነው ማለት ነው። ትክክል። ማሻአላ። አሁን ያዝ 100 እግዚአብሔር ነው ያለ ያዝ። መዝሙረ ዳዊት ምዕራፍ 8 ቁጥር 3 የጣቶች ስራ ሰማዮች የምን ስራ ናቸው? የእግዚአብሔር ጣቶቹ ስራ። 5ኛ ትንቢተ ኢሳይያስ ምዕራፍ 48 እጄም ምድር መስርታለች ቀኝም ሰማያትን ዘርግታለች። ሰማያትን የዘረጋቸው ምንድን ናት? የእግዚአብሔር ቀኝ ይላል። ሪፈረንስ ቱ ለወልድ ነው። 5ኛ ወልድ ታቀርባለህ ማስረጃሽን። ቀጥል። እስካሁን ስንት ቆጠርን? 4 ቆጠርን። 5ኛ አምስተኛ አልጨመረልህ። ትንቢተ ኢሳይያስ ምዕራፍ 1 እምቢ ብትሉ ግን ብታምፁ ሰይፍ ይበላቸዋል። የእግዚአብሔር አፍ ይህን ተናግሯል። 5ኛ የእግዚአብሔር አፍም አለ። የእግዚአብሔርን ቃል ከእግዚአብሔር ለይታ የእግዚአብሔር መንፈስ ከእግዚአብሔር ለይታ አምላክም ካልካቸው የእግዚአብሔርን አፍ የእግዚአብሔርን እጅ የእግዚአብሔርን ጣት አምላክ ማድረግ አለብህ። የእግዚአብሔር ጣት ማን ነው? እሺ እነዚህ ሜታፎሪካል አገላለጾች እንጂ አፊርም የምናደርጋቸው እግዚአብሔር ቦዲ ፓርቶች አለ። የእግዚአብሔር ጣት ሲባል ምን የተፈለገበት? የእግዚአብሔር ጣት ሲል ምንድነው? ዲዛይነርነቱን ሰሪነቱን ለማሳየት የገባ ነው። እሺ ኤቪደንስ ማስረጃ። እንደዛ ከሆነ መጀመሪያ ሊትራል የሆነ ማስረጃ ታቀርባ ከሱ በፊት ግን። ስለዚህ እግዚአብሔር ምስትንፋስ ሲባል ሜታፎሪካል ነው ማለት ነው። እናመሰግናለን። ቃል ለሚለው ደግሞ በተለያየ ስፍራ ላይ በወልድ ስፔሲፊክ ጨምር ይምሩዬ ምናልባት ከይቅርታ ጋር ማነው ኢሳይያስ ምሳሌ 3:19 ላይ እግዚአብሔር በጥበብ ምድርን መሰረተ በማስተዋልም ሰማያትን ይላል። ይሄስ ምንድን ነው? ኤርምያስ 10:12 ላይ ስምንት ደርሰናል። የሚቆጠርናቸው ነው። የእግዚአብሔር ማስተዋል ማን ነው? ማስተዋል ማን ነው? ኦብቪየስሊ ሎጎስን ነው የሚወስነው። ሁለቱም የተለያየ ማስተዋል ማነች? ማስተዋል ማነች? አረላሽ ጥበብን እሺ በለኝ። ማስተዋል ማን ነው? ያ ጥበብን እኮ በሴት ስም ነው አክቹዋሊ የገባቸው። ነገር ግን ጥበብ ለኢየሱስ ነው፣ እንስማማለን፣ አጣለንም። ሃይማኖት አበውም ላይ ተጠቅሷል። ማስተዋል ግን ኢየሱስ ነው። ማስተዋል የጥቅሱን ደግማ ምንበልኝ ስ ማስተዋል የሚሆነው ራስ ይህ ጥቅስ እኮ ታስታውስ እንደሆነ ምሳሌ 8 ላይ እኮ ማስተዋልና ጥበብ እያወሩ አንድ ላይ እየመጡ ነበር። ታስታውሳለህ? ከአንድ ጀምሮ አንዴ ማስተዋል አንዴ ጥበብ ታወራለች። አንዴ ማስተዋል አንዴ ጥበብ። ከዛ በኋላ ጥበብ ማን ሆኖ ተገኘ? ኢየሱስ ክርስቶስ ሆኖ ተገኘ። 22 ላይ ማለት ነው። አሁን ቁም ነገሩ እዚህ ጋር ምን ይላል? ምሳሌ 3:19 ላይ እግዚአብሔርን በጥበብ ምድርን መሰረተ በማስተዋልም ሰማያትን አጸና ይላል። ኤርምያስ 10:12 ላይ ይምሩ ምድርን በኃይል የፈጠረ ኃይል ራሱ አንድ ራሱን የቻለ ነው። ዓለሙንም በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ ነው ይላል። ይሄ ማያስኬድ ነገር ነው። ይሄ እንደዚህማ እኔ ወላሂ የሳኩት ለዛ ነው። በጣም ይቅርታ። ይምሩ ቀጥሉ። ጣልቃ ስለገባው ይብዬ አሁን ለመስማማት ያክል ማለት ነው። አንተ የእግዚአብሔር መንፈስ ስለተባለ ስላሴን ያሳያል ወይም ፐርሰን ነው ላልክበት እንደሚያስኬድህን እያሳየን ያለ ነው። ብንቆጥር ራሱ ከ100 በላይ እንቆጥርልሃለን። የእግዚአብሔር አፍ፣ የእግዚአብሔር ጣት፣ የእግዚአብሔር እግር፣ የእግዚአብሔር ኃይል በጣም ብዙ ናቸው። የእግዚአብሔር ከንፈር፣ የእግዚአብሔር ብዙ እንቆጥርልሃለን። አሁን ግን ከአንድ ትክን ጀምርና ትንቢተ ኢሳይያስ ትንቢተ ኤርምያስ እንጀምር። ትንቢተ ኤርምያስ ምዕራፍ 10 እንደዚህ ይላል። ምድርን በኃይሉ ፈጠረ። ምድርን የፈጠረው በምንድን ነው? ያ በኃይሉ። ስለዚህ ምድር የተፈጠረችው በእግዚአብሔር ኃይል ነው አይደለ? እሺ የእግዚአብሔር ኃይል ማን ነው? የእግዚአብሔር ኃይል አክቲቭ ፓወር አንዳንድ ጊዜ ለአባቶችም ጋር ይገዝቶ ማሳካኝ ስመንሰዋል። ለመንፈስ ቅዱስ ገብቷል። መንፈስ ቅዱስ ችግር የለውም። እሺ አንድ ኃይል መንፈስ ታመጣለት ማስረጃ ችግር የለውም። እንቀጥል። ዓለሙን በጥበቡ መሰረተ ይላል። ጥበብ ማናት? ማናት ሳይሆን የእግዚአብሔር ጥበብ ክርስቶስ ነው የሚል ለክርስቶስ ይገባል። ችግር የለም። ኢብራሂም ያዝልኝ። ኃይል መንፈስ ቅዱስ፣ ጥበብ እግዚአብሔር። አራተኛ እንግዲህ ማን እንደምታደርግ ኔሽ ሰማያትንም በማስተዋል ይላል። ማስተዋል ማናት? እዚህ ጋር አይዘር ከጥበብ ጋር ተመሳሳይ ነገር እያወራ ስለሆነ የተለይ ፐርሰንን ስለዚህ ማስተዋልም ኢየሱስ ነው። ማስተዋሉም ያው ተመሳሳይ ነገር እያወራ ስለሆነ እንደዛ ከሆነ መጽሐፈ ምሳሌ ሁለቱም ያወራሉ። ጥበብና ማስተዋል ያወራሉ። እያወራ ያለው ኢየሱስና ኢየሱስ እያወሩ ነው ማለት ነው። ሁለት ኢየሱሶች አሉ።
አይ አይደለም። መጽሐፈ ምሳሌ ሞርኮ ሜታፎሪካል ነው፣ ግን መጽሐፈ ምሳሌ ምዕራፍ 8 እና 3 ላይ ለኢየሱስ ገብቶ በቂ ነው። አሁን ማስተዋል ኢየሱስ ለመሆኑ ማስረጃ ማስተዋል ኢየሱስ ለመሆኑ ማስረጃ እሺ፣ አንደኛ ሎጎስ የሚለው ቃሉ ራሱ ማስተዋል የሚለው ሎጎስ ነው የገባው መጀመሪያ የሄብሩ ወርድ እኮ ነው ወይስ ደግሞ አይደለም? አይ በእሱ ሳይሆን አይገስ ሌክሳኮን በዛ የሚገባ አይመስለኝም። ነገር ግን ሎጎስ ሪዝን በሚል ያስቀምጡታል። ኢቨን አትናቴዎስ ራሱ የእግዚአብሔር ሪዝን ክሬትድ አይደለም ምናምን እዚህ መጽሐፉ ላይ ብለህ ተከሰልኝ ወንድሜ። ማስተዋል የተባለው እዚህ መጽሐፍ ላይ ኢየሱስ ነው በላይ ይምራ በጣም ይምሩ ይቅርታ። አሁን በሄደበት ከሄደ ሎጎስ ማስተዋል ነው በሚል ከሄደ ማለት ነው ችግር ውስጥ ነው መገባው። በእርግጠኝነት ነው ነገር የኔ ሙግት ነው እሱ ሙግት ነው። መዛ ቀጥል ሂድ ገራሚ እንትን ትገባለህ። ቢ ጆን ዋን ላይ ኢብራሂም ይይዛል። ግን ለማንኛውም ችግር የለውም ማስረጃውን አቅርብልን። ማለት ኢየሱስ ክርስቶስ እግዚአብሔር ማስተዋል ለመሆኑ ማለት ነው። ያ ማስተዋል የተባለው ኢሳያስ ላይ ኤርሚያስ ላይ ሶሪ ኢየሱስ እንደሆነ ማስረጃ። ኦኬ እሺ፣ አንደኛ ኢቨን ከዲቫይን ሲምፕሊሲቲ አንጻር ራሱ የሆነ የተለያየ ፓርቲ የሆነ ነገር ነው ብለን አናምን። ሰው የትኛውም አትሪቢዩት ብለን ጠቅሳቸው መጽሐፍ ጠቅሳለኝ መጽሐፍ ቅዱስ ላይ እዚህ ቦታ ላይ ማስተዋል ኢየሱስ ተክቶ መታ ብላ አሳይ። ከዛ መጽሐፍ ውስጥ ደግሞ ከሌለ ቸርች ፋዘሮችን አምጣና አንሳቸውና ደግሞ እነሱ ላይ እናወራለን። መጽሐፍ ቅዱስ ላይ ያለ ካለን ኮሜንታሪ አንጻር ነው አክቹዋሊ የነገርኩኝ ነበር። ኮሜንታሪዎቹን ትቀስልኛል ማለት እሺ። ለምሳሌ አትናቴዎስ የሚያወራበት አለ ከሎጎስ ጋር ምናምን አገናኝቶ አጌንስት ቴዎሪስ ላይ የት ላይ አይገስ አጌንስት ቴዎሪስ ላይ ትልቅ መጽሐፍ ነው። ቮሉም ስንት ፔጅ ስንት መክፈት ማለት አላስታውስም። በቃ እንደዛ ከሆነ ግን ያነሳዋል ብቻ ሆንማ ስለምን እያወራም እንደሆነ ማየት አለብን። ሁለተኛ ቢል እንኳን ራሱ ማን ነው እሱን ተርጓሚ ያደረገው? ከምን አንጻር ነው ያለው? እሱ ራሱ እኛ ራሱ እንመዝነዋለን። ኦኬ፣ ስለዚህ መጀመሪያ አምጣውና ስለምን እንደሚያወራ እንየው ይህ እንጂ ዝም ብሎ ካለ ማስረጃማ አይወራም። እሺ እሱን ተወልድ ኢምራን አሁን ይሁን እንቀበል። አህመድ ተገባለሁ እንቀበል። እሺ ተቀበለ። መዝሙረ ዳዊት ላይ ያለው ጥቅስ እንዴ እግዚአብሔር በእንትኑ ፈጠረ በእንትኑ ፈጠረ እና ላይ ፈጠር ነው እንደ እግዚአብሔር። አሁን የጠየቅን እኮ እኛ የጠየቅነው ስላሴን የሚያሳይ ጥቅስ ነው ያልነው እኮ። ሶስቱ አንድ መሆናቸውን ፐርሰን አድርግና ስጠነዘጋ እነዛ ነው እያለን ያለ ነው። እንደዛ ነው። በጣም ይቅርታ ጣልቃ ስለገባው አፉ በሉኝ። ከዚህ በኋላ አልገባም። እሰማለሁ ጀማ ኔትወርክ ትንሽ ገኝቶኝ እሰማለሁ። ተሰማለህ? በምልክት እኮ አሳየው። እሺ ኤቢ አለ። ምን ያላየው ሜታኝ ሳለን ሀይ እሺ ኤቢ አለ። ያ አለ እንትን ይሄ የጠቀስከው ጥቅስ አጻጻፉ በራሱ እንትን አይለቁም የሚነጥለው እና የሚለየው አይደለም። ካየኸው ከእንትን ላይ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ የጻፈበት ያጻጻፍ ስልቱ ራሱ በራሱ እንትን የሚባለው አይደለም። ይህ በእግዚአብሔር ቃል ሰማይ ወሰኑ ሰራዊቶች ሙሉ በአፉ ውስጥ ተንፋስ ይላል እና እግዚአብሔር ቃል የተባለው ከአፉ ውስጥ ተንፋስ የተለየ ነው። የተለየ ማለት ያ እንደ ዲስቲንክት ገብቷል። መንፈሱና ቃሉ አይደንቲካል አይደሉም። ግን በእንትን ይሄ የአጻጻፍ ፖትሪው አጻጻፍ ራሱ እንትን አለ ፓፓዊ ፓራሌሊዝም አለው አይደለ? በራሱ ለስል ሴፓሬት የሆነ ነገር ሊገልጽልን ሴፓሬት ነገር ናቸው ወይስ ዲስቲንክት ናቸው? ያ ዲስቲንክት ናቸው። ሴፓሬት እንኳን አይደለም። በባለቤትነት ራሱ ለአንዱን የገቡት በቃ ጥሩ። ለምሳሌ ይህንን የአጻጻፍ ስልት ካየኸው እንትን ላይም ታገኘዋለህ። ይሄ እንትን ላይ ማን ነው እዛው መዝሙረ ዳዊት ላይ እዛ መዝሙረ ዳዊት ምዕራፍ 24 ቁጥር 1 ላይ የተገለጸ ነገር አለ አይደለ? እዛው መዝሙር 24 1 ላይ ምድርና ሞላዋ ለእግዚአብሔር ናት፣ ዓለም በእርሷም የሚኖሩ ሁሉ ይላል።
አይደለ? እሰማለሁ። እሺ። እና ምድርና ሞላዋ ለእግዚአብሔር ናት አለልም። ዓለምን በእርሷ የሚኖሩ ሁሉ ሲል በተነጠለ መልኩ ነው እያስረዳ ያለው። ዓለምን በእርሷ የሚኖሩ ሁሉ ሲል ላይክ ምድርና ሞላ ለእግዚአብሔር ናት ካለ ዓለምን በእርሷ የሚኖሩ ሁሉ ሲል የቀጠለ ፓራላል ሀሳብ ነው እያወራ ያለው። ፓራሊዝም አይደለ? ፖኤቲክ ሪፒቴሽን ይባላል የአጻጻፍ ስልት። ይህንኑ እዛው እንትን ላይም ታገኘዋለህ። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 4 ላይ ይህንኑ ያተራረክ ስልት ታገኘዋለህ። መዝሙረ ዳዊት 2:4 ላይ በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። በሰማይ የሚኖር እርሱ ይስቃል እና ቀጥሎ የተባለው ማን ነው? በሰማይ የሚኖር እርሱ ይስቃል ሲባል የተባለው ማን ነው? ያ በሰማይ ይኖራል የተባለው ነው ጌታው ራሱ። ጌታው ራሱ እሱ ነው። የአጻጻፍ ስልት ላይ በዕብራይስጥ ላይ ይሄ ፓራሌሊዝም የሚባል የአጻጻፍ ስልት ላይ አይደለም። እሺ ልክ እንደዛ ሁሉ በመዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ያለ አጻጻፍ ስልት ከዚህ የተለየ ነው። ስቲል የተለያየ ነገር ነው የሚያወራ የሚል ሀሳብ ልክ ከ24 አንድ